ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የእህት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁም ሰላም ሰላም ብያለሁ። ሰላማችሁ ብዝዝዝት ይበልልኝ እላችኋለሁ። እንግዲህ ዛሬ የመጣሁት ማለት ነው በላም እያደረጋችሁ ጣጣም እያደረጋችሁ ያው የኔ ቤት ያዋዙማ ነው ሁሌ ማለት ነው። ስለዚህ ይሄን እቃ ታውጣላችሁ አያችሁት ግን እና አሁን ይሄንን እቃ ላጥብ ነው እላችኋለሁ። አሁን ይሄ ገና ጃይዝ እያረኩ ነው እየሰራሁበት ምታው ምን ልበላችሁ የሰራሁበት ማለት ነው። ብዙ ነው ቤት ነው የምሰራው። ከዛላችሁ አሁን ጃይዝ እያረኩ ነው። እነሱ ወዲያ ተቀምጠውላችኋል ቡናውን ገህዋውን እየጠጣጡ ማለት ነው። እኔ ደግሞ ወዲያው እህታችሁ እዚህ አንዴ ቀጥበለው አንዴ ምግብ እሰራለሁ፣ አንዴ ጃይዝ አደርጋለሁ እና ይሄን ይመስላችኋለሁኝ። ኑት ዋላ ተፈደሉ ብያለሁ ማለት ነው። ተፈደሉ ምን ልጆቻችሁን የሚባሉትና ለምንና ነው እንጂ እንደንተ እንኳን አብረን እንብላ እና ሀባይቢ እንግዲህ አላህ ወየ የርፈት እንጀራ ይስጠን እላችኋለሁ። እና እንደምን ናችሁልኝ? ደግዬ ናችሁ ወይ? ፒስ ናችሁ ወይ? ላለው እንግዲህ ደግዬ ናችሁ ወይ? አህለን ወሰህለን ወመርሐቢን ብያለሁ። እንዴት ናችሁልኝ? ደህና ናችሁ ወይ? እና እንግዲህ መቼም የእነንትና የእነ አብርሽ እና የእነ ሩታ ነገር ያው ማብቂያ ስለሌለው ማለት ነው ማብቂያ የለውም እና አሁን እንግዲህ ማብሮክ እያሉ ነው። ማብሮክ ይላሉ። ለምን አብርሽ ቤቱ ላይ ለምን አልተገኘም? ለምን ቤትስ እሺ አስረከበ። ቤት ስገባ ለምን አልተገኘም ብዬ ነው ጥያቄ። ወይ ትዲህ ነው አብርሽ ማለት ነው። የት ጥፍት አልክ? ቤትም እኮ ሲገባ አብሮ ይገባል። ቤቱን ይሟሻል። ከዛ ጎረቤት ይጠራራል። ከዛ ፏፏፏፏፏ ብላችሁ ጓደኞቻችሁ ጋር እንትናችሁ ጋር ዘና እያላችሁ ምን እያላችሁ ነው እኮ የሚበላው ይመስለኛል። እና እናንተ እልም ድርግም ግማ ብለሃል። ለምን እና የምን መቀላለድ ያለ ሀገር ያዘው። አሁን ናት ወለና እንግዲህ ፏፏፏፏፏፏ አርገው ቤቱን በቃ አሸማይና ገዳየር ወጣ ጋር ታርቀናል እያልክ ማለት ነው። ምን ነው ሩታ ጋር ታርቀህ አይደል? ታረክ ደግሞ ወዲ ቤቱናና እንትን በልሃለሁ ሰምታለ። ለማን ብለህ ለማን ነው? እና ናት ወለና ፏፏፏፏፏፏ በልበት። እኔ ምን አገባኝ ያሻዊ ነገር ምንድን ነው የሚባለው እያልክ ማለት ነው። የት ነው የሄድከው ግን? እኔ አላውቅም። ሄርሜላ ዘንድ ሄድክ እንዴ? መቼም ሄርሜላ ዘንድ ሄደው እንጂ ጠፍተሃል እኮ። ቤቱ ሲመረቅ ልጅ ይዛ ምን ይዛ ሩታ ስትመጣ ማለት ነው። አንተ ደግሞ አለምተርከው ክም ብለሃል። ለምን እስኪ ጥያቄ ነው። እኔ መቼም ያው እንግዲህ እናንተዬ እንዴ እንኳን ልጠያየቅ እንጂ ተጠያየቅ ተደረገ እኮ ችግር ነው። ወንድማችን ጠፍቶ ለምን እንዲጠፋ አላውቅም። ለምን እያልኩ ነው እላችኋለሁኝ። እና እንግዲህ እናንተ እንኳን ፏፏ ባታረጉ ቤቱን እኔ ፏፏ ላድርግላችሁ ብዬ ያው እንግዲህ ግብዣ ነው ማለት ነው። እና እንግዲህ እኮ ግዴታ ነው እንግዲህ አከብራለሁ ይባላል አይደል? እንግዲህ አከብር ስላለው እንግዲህ አከብር ነው። እና አሁን አንተ እንግዶቹን ትተህ የት እንዲሄድክ ትጠየቃለህ። እውነቴን ነው። እኛ መቀላለድ ምናምን የለም አይሰካም ማለት ነው እኛ ቤት። ስለዚህ ሩትዬ ብለሃል እንግዲህ ሰላም መታለኝ። መቼም እንደወዳታለሁኝ
ለምን ይሄን ነገር ያረከው ነገር ለምን አስፈለገ ብዬ ነው። ሊሽ ለምን ናና እንግዲህ ወደ ቤትህ ፏፏ ሩቲ የኔ ቆንጆ የኔ ሸበላ የኔ ምንድን ነው የሚባለው የድሮዋ እያልክ ፏፏ ማለት አለብህ እንጂ ለምን ነው ይሄን ነገር ልታረግ የቻልከው ማለት ነው። ለምን አስፈለገ? ስለዚህ ፏፏ በል እንላለን። ለምን ብቻህን እንዴ ቤቱን አስረክበህ እንዴ ወደ ቤት መጥፋት እንዴ አልበዛም እንዴ? የምን መጥፋት የምን መጠፋፋት ነው? መቀላለድ ያለ። ስለዚህ ናና ፏፏ ብለህ ቤቱን እንግዶችህን በስነ ስርዓት አስተናግድ እንላለን። እንግዲህ ማን ያስተናግድልህ ነው? አንተ ሄደህ ቤት ገዛሁ አልክ። ቤት ተገዛህ እኮ አይቀር እንግዲህ እሷን ደግሞ እና ይሄን መሰል ተወለለቅ ቤት ምግብ እየበላችሁ እኔ እንግዲህ ያው ያለኝን ይሄ ነው እላችኋለሁ እንግዲህ ማለት ነው። ስለዚህ በልና እንትን በለ ነው የምልህ። ሰምተሃል? አሁን እንግዲህ ናሽና ሩት እያልክ እንትን ማለት አለብህ ነው የምንለው። አብርሽ እና እንዴት ናችሁልኝ? እኔ አሁን ሀሳብ ይሄን ነገር ማጠብ ነው። ሰራሁኝ አጠብኩኝ። ያው እንደማ ይሄን እየጠበቅኩ ነው እላችኋለሁ። እንዴት ተከበራችሁ የሀያት ቤተሰቦች? እንግዲህ ተስደት ያውጣል። ስደት በቃ ይበላል። አያችሁ ሳይከልም እኮ አለች የልጅ ሳይከል ልጅቷ ትቀመጥም አይደል የላትም ማለት ነው። እና ለዛ ነው እላችኋለሁኝ። ወዲያ ወዲህ ትላለች ማለት ነው። ይሄ እንግዲህ ራት ሊበሉበት ነው የሚመጡት እንጂ እነሱ እዛ ሂደን ምናየት የወዛው ያ ናቸው። ሰምታችኋል? ሰማችኋል? እና ቡና ይከፉ ምናምን እያላችሁ ነው። ሰማችሁ? እና እኔን ውዶቼ እንዴ አገዛ አርጉኝ። እህታችሁ አይደለም እህታችሁ ስለሆንኩኝ መጣ ብላችሁ ማገዝ ይኖርባችኋል። ለምን እህታችሁ ብቻዬን የምለፋ የምንከራተት ማለት ነው። በቃ ምትወለ የኔ ማር ማሽላ እና እንዴት ናችሁ ታዲያ? ደግዬ ናችሁ? ወት ልጆች ራሱ ማለት ነው ገና አይነትን አበረታቷት። ብቻችሁን ለምን? እኔም እህታችሁ ነኝ። ላይክና ሼር እያደረጋችሁ አበረታቱኝ እላችኋለሁ። እና አራት ልጆችዋለሁ እንግዲህ ዛሬ ማለት ነው። ተነጋብያለሁ ብቻ ነገር አሉ ግዴታ እንደዛ ነው። ወዲያችኋለሁ አከብራችኋለሁ ላለውኝ ሀባይቢ ማለት ነው። ምችት ይበላችሁ ላለው እና ይመስላል። ላይክ እና ሼር እያደረጋችሁ ሁኔታችሁን አበረታቱኝ። የምወዳችሁ የማከብራችሁ ያው ድምጽ የምትጀምሩ ሁሉ ያሰማል ተደብቄ እንዲሆን ኢንሻአላህ ድምጽ ያፋ ያለ ድምጽ እንዲኖር አደርጋለሁ ኢንሻአላህ። ላይክ እና ሼር እያደረጋችሁ እሺ፣ ሰምታችኋል? የምወዳችሁ የማከብራችሁ ላይክ እና ሼር እያደረጋችሁ አበረታቱኝ እላለሁ።